እንዴት አደረች? መና እየጠራሽ ነበር። አዎ እኔም ግን ሰምቻለሁ። ፈለግሽ መና? ለምንድን ነው ሁለታችን የፈለግሽ? አትነግሪኝም መና? አይ ዝም ብዬ ነው የጠራኋችሁ። እና የሁሉ ሰዓት ዝም ብለሽ ነበር ስጮይ ነበር? ከሄደች በኋላ እንደ ቤተሰብ ተሰብስበን አናወራም እንዴ ልጄ? አይ ፈሪያን የሚመለከት ነው። ነው ሁሉንም ነገር አይተነዋል። ዳምጡት ሀሩን ተናገርስ። የዛን ቀን ምን እንደተፈጠረ ላስረዳችሁ። የዛን ቀን ምን እንደተፈጠረ ምን ታውቃለህ? ተኝተሃል ነበር? ታዲ እውነቱን ነው። ለምን ዝም አትልም አንተ? ሰላም ነው ይሁት። አንተ እያለ ምን ሰላም አለ? ተመልሽ ተመሰልሽ ወይስ እያላገጥክብኝ መሆኑ ነው? ህይወት ያጠፋሁት ነገር ካለ ንገሪኝ። እያሾፍክብኝ ነው? ኦኬ አስታወስኩኝ። ስለ ፈሪያ ነው። አንተ ልጅ እዚህ ቤት የገባንበትን ዓላማ እየረሳኸው ነው? ምንም ነገር አልረሳሁትም እማ። ባትረሳማ ለአባረራት ጫፍ የደረሰችውን ልጅ አታስመልሳትም ነበር። ግድ ነው። አንተ ልጅ ልታሳብደኝ ነው እንዴ? ወይስ የምናገረውን አሰማኝም? ያቺ ፈሪሃ የምትባለዋ ልጅ ያወራሁትን አንድ በአንድ ሰምታኛለች። እሺ አሁን እኔ እንዴት ነው የማደርገው? ያማል እንዴ? ምን አርኪ ነው የምትለኝ? ያለሁበትን ሁኔታ ታውቅ የለ እንዴ? ሲመቸኝ እኔ ራሴ እደውልልሃለሁ። ናፍቀሽኛል። ያው ያልከኝ ይህን ስራ ስንጀምር እንደማትረብሽኝ ነበረ። ቆይ እየቀናህ ነው? አሁን እኔን አዳምጠኝ። ከእንግዲህ በኋላ እኔ ካልደወልኩልህ እንዳትደውልልኝ። ምንም እንደተለመደው በስልክ ሴራሽን እየጠነሰስሽ ነው። አንቺ ትንሽ ልጅ አፍሽን ዝጊሽ። አሁን መቼም ዝም አታስቢኝ። ይሄን ጠንቅቀሽ ወቂሽ። በጣም ደፋር ነሽ። ይህን ሳላደንቅ አላልፍም። እሺ እባክሽ። ለምን አሁንም ሴራ ጠንስሰሽ ከዚህ ቤት ልታባርሪ? እሱ ቀላል ነው፣ ግን አትፈታተኝ። ህይወት እንግዲህ ታዴን ያጠመደችው ወይም ደግሞ ያገባችው ወዳው ሳይሆን የራሷ ምክንያትና ወይም ደግሞ ለሀብት ለንብረት ብላ ነው የሚመስለን ማለት ነው። ይሄንን ነገር ደግሞ ፈሪያ አውቃባታለች ማለት ነው። ከዚህ በፊት ስታወራ ስለሰማቻት እዚህ ቤት የመጣችውና ከታዴ ጋም የሆነችው ወድሃለሁ ወይም ደግሞ አፈቅርሃለሁ ብላ በትዳር ከሱ ጋር ተሳስራ ያለችው ለጥቅምና ከጀርባዋ ሌላ ነገር ይዛ እንደሆነ ፈሪያ አውቃባታለች ማለት ነው። ስለዚህ ፈሪያን ደግሞ ከዚህ ቤት ለማባረርና ከዛ ቤት ስትወጣ እሷ እንደፈለጋት ልትሆን እንደምትችል ስለገባት ምክንያት እየፈለገች እንግዲህ ታዴ ፈሪያን ከዚህ ቤት እንዲያባረራት እያደረገች ነው ያለችው ማለት ነው። ስለዚህ አሁን ላይ ፈሪያ ደግሞ የህይወትን ሴራና ተንኮል ስላወቀችባት ይሄንን ነገር እንዴት አድርጋ ማጋለጥ እንዳለባት ግራም ስለገባት ህይወት እንዲህ ነች ብላ ብትናገር ማንም ሊያምናት ስለማይችል አሁን ላይ እንግዲህ ምንም እያደረገች አይደለም። ግን ህይወት አሁን ላይ የፈሪያ ከዚህ ቤት መውጣት በጣም አስፈላጊ እንደሆነ እያሰበች ነው ያለችው ማለት ነው። እንግዲህ እስከ መጨረሻው ድረስም ብታባረራትና ታዴም እንግዲህ ያየውን ነገር አምኖ ፈሪያ ከዚህ ቤት እንድትሄድ ወስኖ ነበር ማለት ነው። ፈሪያ እንግዲህ ሃሮን ክፍል ውስጥ ገብታ ከሃሮን ጋር ስላዩዋት ከሃሮን ጋር ሌላ ነገር ጀምራለች ብሎ እንግዲህ ከቤት እንድትወጣ አድርገዋት ነበር ማለት ነው። ግን እነሱ እንዳሰቡት አልሆነላቸውም ማለት ነው። ምክንያቱም ታዴ ፈሪያን በጣም ይወዳታል፣ እንደ ልጁ ነው የሚያያት ማለት ነው። ነገሮች ስለተደራረቡበትና ወይም ደግሞ ያየውን ነገር ስላመነ ነበረ ከዚህ ቤት እንድትሄድ ያደረገው። በስተመጨረሻ ግን ነገሮች አቅጣጫቸውን ቀይረዋል ማለት ነው። ሌላው መና ነች። መና እንግዲህ ለፈሪያ ያላት አስተሳሰብ በጣም የተዛባ ነው። እሷ የምታደርገው ነገር በሙሉ ያስቀናታል። እንግዲህ የአባቴንም ፍቅር ወስዳባኛለች ብላ ስለምታስብና አባቴየውም እንግዲህ ለፈሪያ ትልቅ ትኩረት ስለሚሰጥ ይሄ ነገር በጣም ስለሚያስቀናትና ስለሚያናድዳት ፈሪያ ምንም ሳታረጋት መና እንግዲህ ፈሪያን በጣም አጥብቃ ትጠላታለች። እሷም ከህይወት ጋር ተባብራ እንግዲህ ፈሪያ ከዚህ ቤት ለመሄድ ወይም ደግሞ ብትሄድ በጣም የምትደሰተው ከህይወት በላይ መና እንደሆነች ግልጽ ነው ማለት ነው። ባገኘችው አጋጣሚ እሷም የሷን ክፉነት ለታዴ ማለትም ለመና እናት አባት እየተናገረች ከዚህ ቤት እንድትሄድና እንድትወጣ ከማድረግ አልቦዘነችም ማለት ነው። እስካሁን ነገሮች አልተሳኩላትም፣ ግን አንድ ቀን እንደሚሳካላትም እርግጠኛ ነች። እዚህ ቤት በፍጹም እንድትኖር አትፈልግም ማለት ነው።
ምክንያቱም በእያንዳንዱ በምታደርገው ነገር ስለምትቀናባት ነው። ፈሪያ ደግሞ ለመና ትልቅ አስተሳሰብ ወይም ደግሞ መልካም አስተሳሰብ ነው ያላት ማለት ነው። እሷ እንደ እህቷ ነው የምታያት። መና ግን በፍጹም ፈሪያን እንደ ሰው ራሱ አትቆጥራትም ማለት ነው። ስታናገራት ራሱ በስነ ስርዓት አታናገራትም ማለት ነው። አሁን ላይ ደግሞ እንግዲህ ሃሮን በፈሪያ ትኩረት እየሰጠና በፈሪያ እየተሳበ ነው ያለው ማለት ነው። በእርግጥ እዚህ ቤት እየመጣው እሱም ከእናቱ ጋር ከህይወት ጋር ተባብረው ሌላ ከጀርባቸው የያዙት አላማ አላቸው ያንን ለመፈጸምና ያንን ለመስራት ቢሆንም ግን አሁን ደግሞ እሱ እያሰበ ያለው ነገር ፈሪያን በፍቅር ማጥመድ ነበረ። ፈሪያ ከሱ ፍቅር እንዲይዛት ካደረገ በኋላ ስራቸው በሙሉ ሊቀልላቸው እንደሚችል አስቦ ነበረ ማለት ነው። ግን አሁን ላይ ፈሪያን ፍቅር በሱ ፍቅር እንድትጠመድ ቢያደርጋትም ነገሩ ግን ወደዚህ ወደ ግራ ሆኖበታል ማለት ነው። ምክንያቱም ፈሪያ በጣም የምታሳዝንና የምታሳሳ ልጅ ስለሆነች፣ ለሰው ልጅ መልካም ያላትና ጥሩ አስተሳሰብ ያላት ልጅ ስለሆነች በፍቅሯ ራሱ እየወደቀ ነው ያለው ማለት ነው። ለዓላማው ብሎ እንግዲህ በፍቅሩ እንድትወድቅ ቢያደርጋትም ነገሮች እሱ እንዳሰባቸው አልሆነም ማለት ነው። እንግዲህ ፈሪያም ከቤት ልትባረር ስትል ያልሆነውን ነገር ሆኗል ወይ ብሎ ዋሽቶም እንዳትሄድ አድርጓታል ማለት ነው። እናትየው ህይወትም ይሄንን በማድረጉ በጣም ተበሳጭታበታለች። እሱም የያዘውን ዓላማ እንግዲህ ሲነግራት ዓላማው አሳማኝ አሳማኝ ሆኖ አግኝተዋለች ማለት ነው። ምክንያቱም አንቺ እንደምታስቢው እኔ ለፈሪያ አስቤላት ሳይሆን ለዓላማችን እንድትጠቅመን ብዬ ነው። እሷን በእኔ ፍቅር ካስያዝኳት በኋላ ለስራችን ይቀልልናል ብሏታል ማለት ነው። እናትየውም ልጇ ሃሮን ያላትን አምናለች ማለት ነው። እሷ ግን እሱ እንደተናገረው ሳይሆን እሱ ራሱ በፈሪያ ፍቅር እየወደቀ ነው ያለው ማለት ነው። ይሄ ደግሞ ለመና ትልቅ ዱብዳ ነው የሚሆንባት። ምክንያቱም መና ለሃሮን ትልቅ አስተሳሰቡ ወይም ደግሞ ቢወዳት መልካም እንደሆነም እያሰበች ነው። ወደሱም እየተሳበች ነው ያለችው። እሷንም እንግዲህ ከማለትም ፈሪያን ከሃሮን ጋር ስታየው መና በጣም ተናዳ ነበር ማለት ነው። ስለዚህ አብረው እንዳደሩም ስላሰበች እሷ እንግዲህ አብረው ፈሪያ ሃሮን እግር ላይ ጋደም ብላ እንቅልፍ ይዟት ስላየች አብረው ያደሩ ነው የመሰላት። ሌላ ግንኙነት እንደጀመሩ ማርጋ እያሰበች ነበር መና ማለት ነው። ይሄንን ነገር ደግሞ ለታዴ ከተናገረች ታዴ ደግሞ በዚህ ትልቅ ችግር ሊፈጥርባት እንደሚችል እያስፈራራቻት ባለበት ሰዓት እንግዲህ ሃሮን ደግሞ መናን ጉንጯን ስሟት ማለት ነው። ያው ይሄንን ነገር እንዳትናገር ሀሳቧን አስቀይሯታል ማለት ነው። ስለ ሳማትም በጣም ደስ ብሏታል። እንግዲህ በውስጧ ሌላ ነገር እየተፈጠረ ነው ያለው ማለት ነው። ታዴም እንግዲህ በስተመጨረሻ ሃሮን ያለውን ነገር ሰምቶ ፈሪያ ከቤት እንዳትባረር አድርጓል ማለት ነው። ዋሽቶ ነው እንድትቀር ያደረጋት ሃሮን ማለት ነው። ከዚህ ቤት መሄድ እንደሌለባት ስለገባውና ለሷም መልካም አስተሳሰብ እንዳለው ስላወቀ ከዚህ ቤት ከሄደች የትም ሊያገኛት ስለማይችል ይሄንን ነገር አድርጓል ማለት ነው። ዋሽቶ ፈሪያ ከዚህ ቤት እንዳትባረር አድርጓል። ታዴም እንግዲህ ፈሪያን ይቅርታ ጠይቋታል ማለት ነው። በዚህ ነገር ግን ህይወትና መና በፍጹም ደስ አላላቸውም። ከዛ ቤት መሄዷ ትልቅ አስፈላጊ ነገር እንደሆነ ነው ለነሱ ማለት ነው። ለመናም እንግዲህ እሷ ከሄደች ከሃሮን ጋር ትልቅ ግንኙነት ትመሰርታለች ማለትም የአባቷንም ፍቅር ታገኛለች። ህይወት ደግሞ አላማዋንና ስራዋን ስላወቀችባት ከጀርባዋ ሌላ ነገርም ወይም ደግሞ ሌላ ሰው እያወራች እንደሆነ ስለገባት ከዚህ ቤት መሄዷ ግድ እንደሆነ አስበው ነበር። ባላሰቡት ሰዓት ግን ሃሮን ተከስቶና ዋሽቶ እንግዲህ ፈሪያን ከመባረር አድኗታል ማለት ነው። ፈሪያ እንግዲህ ከመና ቀድማ ማለትም አባቷ ታዴ ትልቅ አደጋ ላይ እንደሆነ አውቃለች። ይሄንንም ነገር እንግዲህ ለመና ልትነግራት ስትል መና ለፈሪያ ጥሩ አስተሳሰብ ስለሌላት የምታወራውን ነገር በሙሉ ልታምናት አልቻለችም። ህይወት አንቺ እንደምታስቢያት ወይም ደግሞ ቤተሰቡ በጠቅላላ እንደሚያስባት አይነት ሰው አይደለችም። ልንጠነቀቃት ይገባል። የታዴ ህይወት ትልቅ አደጋ ውስጥ ነው ያለው። ታዴን ወዳና ፈልጋው ሳይሆን ሌላ አላማ ከጀርባዋ አለ። ስለዚህ ልናድነው ይገባል ብላ እንግዲህ መና ብትነግራትም መና ግን በፍጹም ይሄንን ነገር ልታምንላት አልቻለችም ማለት ነው። ህይወት
እንደዚህ አይነት አንቺ እንደምታስቢያት ሰው አይነት አይደለችም ብትላትም ልታሳምኝኝ ይገባል፣ አንቺ የምታወሪውን ነገር በፍጹም ላምንሽ አልችልም ብላታለች። እንግዲህ ፈሪያ ለመና ምን ብላ ህይወት ጥሩ ሰው እንዳልሆነችና ወይም ደግሞ ከጀርባዋ ሌላ አላማ እንዳላት ልታሳምናት እንደምትችል ባናቅም ግን ትንሽ ፍንጭ ብትሰጣትም ህይወት ደግሞ ለመና ጥሩ እንደናትም እየሆነችላት ስለሆነም አሁን ላይ እንግዲህ ፈሪያ መናን ህይወት ጥሩ ሰው እንዳልሆነች የማሳመን ሂደቱ ትንሽ ሊከብዳት ይችላል ማለት ነው። ሌላው እንግዲህ ከአንዴም 2-3 ያው ፈሪያ ህይወት ከሌላ ሰው ጋር ስታወራና ሴራና ተንኮል እየጠነሰሰች እንደሆነ ደርሳባታለች ማለት ነው። አሁን ላይ እንግዲህ ታዴ ደግሞ ወደ ፊልድ ሊሄድ ነው ማለት ነው፣ ወደ ሌላ ቦታ። በዚህ ሰዓት እንግዲህ ህይወት ደግሞ ለታዴ እየዛተች ነበር ማለት ነው። ምናልባትም ተመልሰ ስትመጣ ቤትህንና ሀብት ንብረትህን እንደነበረ ላታገኘው ትችላለህም እያለች ነበር። ከሌላ ሰው ጋር ስልክ ስታወራ እንግዲህ እንደተለመደው ፈሪያ ደግሞ ደርሳባታለች። ሰውየውንም ማለትም ለህይወት የሚደውልላት ከሌላ ሰው ጋር ግንኙነት አላት ማለትም የሚደውልላት ሰውዬም አትደውልልኝ እኔ ደውልልሃለሁ ችግር ውስጥ ጨምረኛለህ ብትለው ፈጹም ሊሰማት አልቻለም ማለት ነው። ደጋግሞ እየደወለ እያስጨነቃት ነበር። ምክንያቱም እንግዲህ ህይወት እዚህ ከታዴ ጋር እስካለች ድረስ ሌላ ግንኙነት ውስጥ ስለምትገባ ከህይወት ጀርባ ያለው ሰውዬ ደግሞ ቅናት ቢጤ እያያዘውና በጣም እያስቸገራት ነው ያለው። አስሬ እየደወለ ነገሮችን እያበላሸባት ነው ያለው ማለት ነው። እንግዲህ በዚህ መሀል ታዴ ደግሞ ለፊልድ የሚያስፈልገውን ነገር ለመገዛዛት ውጪ በወጣበት ሰዓት እንግዲህ በቅናት ተነሳስቶ ታዴ ላይ አደጋ ሳያደርስበት አልቀረም ማለት ነው። ስለዚህ ለህይወትም ደውሎ ችግር እንደተፈጠረ ሲነግራት ፈሪያ ሰምታለች ማለት ነው። ስለዚህ አባቷ ማለትም እንደ አባቷ የምታየው ታዴ ላይ ትልቅ አደጋ እንደደረሰበት በስልክ ስታወራ ስትሰማት ራሷን መቆጣጠር ስላልቻለች እንግዲህ ዘላ ጉሮሯን አንቃታለች ማለት ነው። በዚህ ሰዓት እንግዲህ መናም መታለች። ስለዚህ ታዴ ላይ ምን እንዳደረገች ስትጠይቃት ነበረ ማለት ነው። በዚህ መሀል እንግዲህ ህይወት ትልቅ ችግር ውስጥ ልትገባ ትችላለች። ምክንያቱም ታዴ ላይ ሰውየው ችግር ከፈጠረባት የህይወት ማንነትና ወይም ደግሞ ከጀርባዋ ሌላ ተንኮልና ሴራ እንዳለ ሁሉም ሰው ሊያቀባት ይችላል ማለት ነው።